እንደውም እኔም አንዱን ማይክ ዶክተር አብይ ይዞ አብሮ እንደው እንትኑ ድምጹ ቢያምርም ባያምርም አብሮ ለዘምር ቢል ደስ ይለኛል። ኢየሱስ ጌታ ነው ብሎ የሚያውጅ ጴንጤ መሪ መሆን ይችላል። ዘማሪ መሆን ይችላል። ወንጌል ሰባኪ መሆን ይችላል። ከዚህም በፊት የነበሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደዚሁ እምነታቸው ሌላ ነው። ይሄ የሐዋርያት ቤተክርስቲያን እምነት የሚባል በራሳቸው ቤተ እምነት ሄደው ሲያመልኩ ተመልክተናል። ረጅም ዘመን ተመልክተናል። እና ልክ ኢትዮጵያ ሲመጣ ነገሮች በተለይም ከጴንጤ ጋር ሲያያዝ ማለት ነው ወጋው በጌታ በኢየሱስ በተለይ ከጴንጤ ጋር ወይም ደግሞ ወንጌል አማኝ ጋር የተገናኘ ነገር ሲሆን ሚንጨረጨር መንፈስ አለ። በቃ ፖለቲካውን ምኑን አብሮ የሚያቦካ ኢየሱስ ጌታ ነው። ኢትስ ኖት ፖለቲክስ። ይሄ የእምነት አቋም በማንም ቢነገር ሚዛን የሚደፋ እውነት ነው። ኢየሱስ ጌታ ነው። ከዚህም በፊት በቀጠና 2 ሙሉ ወንጌል በሌሎችም አብያተ ክርስቲያናት የተለያዩ የአምልኮ ፕሮግራሞች ሲዘጋጁ ከሴኩሪቲ አንፃር ባይነገርም ሄደው ሲያገለግሉ እናያለን። አገር የሚመሩ ሰዎች የትኛውም ፖዚሽን ላይ ይገኙ፣ የትኛውም አይነት የስልጣን እርከን ላይ ይቀመጡ፣ ጌታ አላቸው። ሃሌሉያ! ንጉስ አላቸው፣ ገዢ አላቸው። ይሄ ገዢ ይሄ ንጉሳቸው ኢየሱስ ይባላል። በተለይም በተገለጠ መንገድ የእግዚአብሔርን መንግስት ባከበረ ሁኔታ እምነታቸውን አደባባይ ላይ ወጥተው ሲናገሩ እናከብራለን። የኢትዮጵያ ፓርላማ ውስጥ እግዚአብሔር ይመስገን ሲባል የተፌዘበት ዘመን ነበር፣ የተሳቀበት ዘመን ነበር። እነዚህ እግዚአብሔር የለሽ የሆኑ ሰዎችን ህዝብ አክብሯቸው ኖሯል። አክብሮ ፈርቶ ተንቀጥቅጦ ጴንጤ ሲሆን ደግሞ የመጨረሻ እንትኑ ነው። በቃ ይሄ የለመደው ለረጅም ዓመት የለመደው ንቀት፣ ክፋት እየገነፈለ ነው የሚወጣው። ተከባብሮ የሰውን እምነት አክብሮ መኖር አስፈላጊ ነው። ኢየሱስ ጌታ። ስለዚህ እነዚህ ሰዎች በየትኛውም የስልጣን እርከን ላይ ይቀመጡ፣ ከጠቅላይ ሚኒስትር ዶክተር አብይ ጀምሮ በየትኛውም የሚኒስትር መስሪያ ቤት ውስጥ ያሉ፣ በየትኛውም የስልጣን እርከን ላይ ያሉ ሁሉ የተለያየ አይነት ነው ሪሊጅናቸው፣ ሃይማኖታቸው የተለያየ አይነት። ኢየሱስ ጌታ ነው፣ ሕይወቴን ለክርስቶስ ሰጥቻለሁ፣ የኔ ጌታ የኔ ንጉስ ኢየሱስ ነው ብለው ያመኑና ዳግመኛ የተወለዱ አሉ። ኦርቶዶክስን ሃይማኖት የሚከተሉ አሉ፣ የካቶሊክ ሃይማኖት የሚከተሉ አሉ፣ የሙስሊም ሃይማኖት የሚከተሉ አሉ። የተለያየ አይነት ሃይማኖት የሌለውም ሊኖር ይችላል። ስለዚህ ጉዳይ ስናወራ በሌላ አረዳድና በሌላ መንፈስ የሚገለጡ ሰዎች፣ ሌላ ነገር የሚያስቡ ሰዎች በቃ የተመታ መንፈስ ነው። ምንም ልታደርገው አትችልም። አገረ ገዢ ሲያምን የሚመታ መንፈስ አለ። መሪ ሲያምን የሚመታ መንፈስ አለ፣ የሚወጋ መንፈስ አለ። ለረጅም ዘመን ደም የጠገበ ክፉ አውሬ አለ። ለምሳሌ የሐዋርያት ሥራ ላይ ሰርጊዮስ ጳውሎስ የሚባለው ሊያምን ሲል ጳውሎስ ወንጌል ሲሰብክለት ኤልማስ ያ ጠንቋይ በሪያሱስ የሚባለው ጠንቋይ አገረ ገዢው እንዳያምን አደገኛ የሆነ ተንኮል ይሰራል አጠገቡ ሆኖ። በጣም እኮ የሚገርም እኮ ጠንቋዩ ነው እንዳያምን ነው የሚያደርገው፣ አገረ ገዢው እንዳያምን ይላል። ስለዚህ አሁን ወንጌል ሲገለጥና አገረ ገዢው ካመነ ደግሞ የእግዚአብሔር መንፈስና የክርስቶስ ወንጌል ምድሪቱን ሊቆጣጠር ነው። ገዢዎች ላይ አገራት ላይ ተመድቦ የሚሰራ የጠንቋይ የደጋሚ አስማተኛ የሲኦል መላእክተኛ ስፒሪት በሚገርም ሁኔታ ነው የሚሰራው። በሚገርም ሁኔታ በየአገራቱ የተሾሙ አሉ። በነገራችን ላይ ስልጣናት፣ አለቆች ምናምን የሚባሉት ይሄ የወደቁት መላእክት ዘንዶ ከሰማይ ሲጣል የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ይላል። ወደ ምድር ሲወድቅ ይዞ የወደቀው ብዙ መላእክት አሉ። እነዛ ርኩሳን መናፍስት ተብለው ይጠራሉ። እነዚህ ርኩሳን መናፍስት በየስፍራው በተሰጣቸው ስትራቴጂ በገዢዎች በነገስታት ላይ በአገራት ላይ ምናምን የሚሰሩ ናቸው። ሰዎች ወደ ክርስቶስ ካልመጡ እነሱ ላይ የሚሰራው መንፈስ እነዚህ አገርን በሚገዙ መናፍስት በኩል የሚመጣው ስፒሪት ነው የሚገዛው። ስለዚህ ሰርጊዮስ ጳውሎስ እንዳያምን ይቃወማቸው ነበር። ኤልማስ የሚባለው ጠንቋይ እንዲህ አይነት አሰራር። ይሄ ስልጣንና ፖዚሽን ያልሸፈነው ክርስትና። ኦኬ፣ ብዙ ጊዜ ስትመለከቱ ክርስትና የገባቸው እንኳን ግን በገዢነት ስፍራ ላይ የተቀመጡ ከፖዚሽናቸው የተነሳ የሚደብቁት ነገር አለ፣ በይሉንታም ይሁን በፍራቻም ይሁን። ነገር ግን ደፍሮ የክርስቶስ ኢየሱስን እውነት
ፊት ለፊት መናገርና መመስከር ይሄ መታደል መባረክ ነው። ጌታ ኢየሱስ ይባርክሽ ዝን ጌታ ኢየሱስ ይባርክሽ፣ ጸጋውን ያብዛልሽ። በጣም ብዙ የሚጸልዩ ወገኖች አሉ። ይሄንን ማየት ይፈልጉ የነበሩ አባቶች አልፈዋል። አንዳንዶች አልፈዋል ሳያዩ ትንቢት ተናግረው ያለፉ አሉ። እንዲህ አይነት ዘመን እንደሚመጣ እግዚአብሔር ገልጦላቸው አይተው ነገር ግን ሳያዩ ደግሞ ያለፉዋል። አሁን ደግሞ በእድሜ ኖረው እያነቡ እያለቀሱ ስለ ጌታ ሲዘመር እንደዚህ በደስታ እያነቡ እግዚአብሔርን የሚያመሰግኑ ደግሞ ብዙዎች አሉ። ይሄ ታሪካዊ ነው። በቃ እግዚአብሔርን እናመሰግናለን። እንደውም እኔም አንዱን ማይክ ዶክተር አብይ ይዞ አብሮ እንደው እንትኑ ድምጹ ቢያምርም ባያምርም አብሮ ልዘምር ቢል ደስ ይለኛል። ጌታ ምስክሬ ነው። በቃ ንጉስ አላቸው፣ አይወልገኝ አዳኝ አላቸው። እንዴ ሰዎች እኮ ነን ሁላችንም። አንድ ንጉስ አሉ፣ ማን ነው አንድ ሰውዬ ነበሩ አሉ። ንጉሱ ከሞቱ በኋላ አፄ ኃይለ ሥላሴ ከሞቱ በኋላ በቃ እሳቸውም እስከሚሞቱ ድረስ እኚህ ሰውዬ በጣም ወዳጅ ነበሩ ነው የሚባለው። የንጉስ ኃይለ ሥላሴ ወዳጅ ነበሩ ነው የሚባለውና እንኳን እኛ ንጉሱም ሞተዋል ይላሉ። እየቆዩ እንኳን እኛ ንጉሱም እንሞታለን ይላል። ለካ አይሞቱም ብለው ነበር በፊት የሚያስቡት። ኤቭሪባዲ ወደ መቃብር ይወርዳል ጊዜው ሲደርስ። ዋናው ጉዳይ በኖርክበት ዘመን ለክርስቶስ መንግስት ምን አደረክ ነው። ለኢትዮጵያ መንግስት ምን ሰራ የታሪክ ጉዳይ ነው። ለኢትዮጵያ ህዝብ ምን ሰራ የታሪክ ጉዳይ ነው። ህዝብ የሚያየው ታሪክ የሚያወሳው ስራ ሰርቶ ማለፍ እሱ በዚህ ምድር ላይ ያለ ጉዳይ ነው። የሚያጠያይቅ ታሪክ የሚጠይቀው ጉዳይ ነው። ለእግዚአብሔር መንግስት ምን ሰራህ ግን በበጉ ፊት ምን መልሰው መልስ ነው። በእግዚአብሔር ልጅ በኢየሱስ ፊት ምን መልሰው። ስለዚህ እነዚህ ሰዎች ነፍስ አላቸው ማለት ነፍስ አላቸው። ኢየሱስን ይወዳሉ፣ የእግዚአብሔርን መንግስትም ያገለግላሉ ማለት ነው። ስለዚህ ጴንጤስ እንደዚህ ሲያደርግ ሚንጨረጨር መንፈስ ሲጀመር ታሪክም ማዋቂ አይደለም። እውነት ለመናገር እንደ አገር እንኳን ካየነው ታሪክ አዋቂም አይደለም። ኢየሱስ በፓስተር ማንነት ልክ አይመዘንም። ኢየሱስ ከሁሉ በላይ ጻድቅ ነው፣ ፍቅር ነው። ሃሌሉያ! የኔ ጌታ ይክበርልኝ እንጂ በአደባባይ እኔ በዚህ ነው ሚረካው ውስጥ። ሃሌሉያ! እነዚህ አደባባዮች ወንጌል ሲመሰከርባቸው ልቤ በደስታ ይዘላል። የኔን መንፈስ የምትጋራ ከሆነ በዚህ ጉዳይ በጣም ደስተኛ ነው የምትሆነው ወንድሜ። ካልሆነ ፖለቲካ እንደሚያወሩት ፖለቲካ እያወራህ ነው የምትኖሩ። ሼም ነው እሱ። ደግሞ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል፣ የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣንን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከእርሱ ምስጋና ይሆንልሃል። ለመልካም ነገር ለአንተ የእግዚአብሔር አገልጋይ። ተመልከት፣ አሁን ይሄ ሰርቫንት ሊደርሺፕ የምንለው ማለት ነው። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና፣ በከንቱ ግን ሰይፍ አይታጠቅምና ክፉ ብታደርግ ፍራ። ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና፣ ቢበቀልም አገልጋይ ነው ማለት ነው። ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው ይላል። መገዛት ግድ ነው። ስለዚህ ደግሞ ትገብራላችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። ግብር መክፈል የእግዚአብሔር አገልጋይነት ነው። መንፈሳዊው ዓለም ላይ ራሱ ይሄ በምድር ያለን አውቶሪቲ ሪኮግናይዝ ያደርጋል እግዚአብሔር። ምክንያቱም ከእግዚአብሔር ዘንድ እንደውም በብሉይ ኪዳን መጻሕፍት ላይ የንጉስን ልብ እንደ ቦይ ውሃ ወደ ወደድከው ትነደዋለህ። እንደ ቦይ ውሃ በቃ ስትቀይሱበት ወደዚህ ስታረጉት የቦይ ውሃ ወደዚህ እንደሚሄደው እንደዛ እግዚአብሔር የነገስታትን ልብ እንዲህ ባለ ሁኔታ ይመራል። የሚሾመው እግዚአብሔር ነው የሚለው። እኛ ቃሉን አለምናምነው። በቃ ከዚህስ በፊት ጴንጤ አልተገዛም ወይ ስትል ባለፉት ዘመናት ራሱ ተቀጥቅጦ ታስሮ እየተቃጠለ መሰብሰቢያ አዳራሹ ኖሯል። መገዛት ነው። ክብር ለእግዚአብሔር ይሁን። እሺ፣ ስለዚህ ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ፣ ሌላውን የሚወድ ሕግን ፈጽሞታልና በማለት በእግዚአብሔር የተሾሙ ነገስታት ወይም ደግሞ ገዢዎች ወይም መሪዎች በምድር ላይ ሲገዙ ህዝቡ በምን አይነት መንገድ በምን አይነት ሁኔታ ማክበር እንዳለበት መጽሐፍ ቅዱስ ያስተምራል ማለት ነው። አሁን ይሄ መንግስት ሲኖር ብቻ አይደለም ይሄን ማንበብ የሚያስፈልገው።
ሌላ መንግስት ሲመጣ የእግዚአብሔር ፈቃድ ሲሆን ነው ያሚሆነው።